ድንግልናዋን በ2 ሚሊዮን ዶላር የሸጠችው ይህች ወጣት የሆነ ወቅት ላይ አነጋጋሪ ነበረች። ከዚህ ንግድ ጀርባ በጣም ብዙ ነገር ነው ያለው። what happens in Dubai stays in Dubai ይላሉ። ማለት ደግሞ ዱባይ ላይ የተፈጠረ ወሬው እዛ ይቀር ማለት ነው። ምክንያቱም ብዙ አፍሪካውያን ሴቶች ወደ ዱባይ እንዲሄዱ ሲመለሱ እጅግ በጣም ቅንጡ የሆነ መኪናና ቤት ለመግዛት ይችላሉ። ይህ ነገር ግን እንዴት ሊሆን ቻለ? በህይወት ያውን ትልቁ የናፈቀኝ ነገር እንደሆነ ታውቃላችሁ? ከአይረን በተሰራ ሳምባ ነው የሚተነፍሰው። በዚህ ማሽን ውስጥ ለ73 ዓመታት ኖሯል። እናትና አባትሽን አስተዋውቂኝ እስቲ። ትንሳኤ ገብረስላሴ ትባላለች። አባቴ ያሬድ ገብረስላሴ ይባላል። ሁለቱም ገብረስላሴ? ወንድምና እህት ናቸው። እንደ ድንገት ከልጄ ጋር እያወራን ማታ አብሯቸው የሚማር ልጅ 4ኛ ክፍል ነው ከነሱ አንድ ባች ይበልጣልና ሞቶ የጧፍ ፕሮግራም ነበር ምናምን አለኝና በምን ምክንያት ነው የሞተው? አሞት ነው ምናምን ስለው አይ እናቱን የኳስ ብር ስጭኝ አላትና ከዛ አልሰጥም ስትለው ሽንት ቤት ገብቶ አንገቱ ላይ ገመድ አደረገ ብለው ነገሩን። ሰበር ዜና ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌደራል ፖሊስ ቁጥጥር ስር ዋሉ። ጀመረ ሰላም ብለናል። ልጅ ነስተናል፣ አንገት ደፍተናል፣ ይሄው መተናል። አጃኢብ ከሚያሰኙ ቪዲዮቻችን ጋር ተከስተናል። ከቪዲዮቹ ጋር ሁሌም ማቀርብላችሁ እኔ መልከኛ ወንድማችሁ ተሙ ንጉሴ፣ እንዲሁም ከካሜራ በስተጀርባ ከኖሩ ነስንሶ አጣፍጦ ከሽኖ ጉብት እስኪል ድረስ ኤዲት አድርጎ እናንተ ላይክ እና ሰብስክራይብ ማታደርጉለት ከርታታ ወንድማችን ጊዜ ገዝላው ያማር ወለላው አንድ ላይ በመሆን ነው። እዚህ ቤት ውስጥ ካሽ ገንዘብ አይሰራም፣ ምንም አይነት ቼክ አንቀበልም። እንዲሁም ማስያዣ ነውር ነው። እኛ ጋር የሚሰራው የሰብስክራይብ በተኗን ከርበት ብላችሁ የደውል ምልክቷን ኖቲፊኬሽን ከርበት ብላችሁ የላይክ ምልክቷን ለማበረታቻ ለኔ ለግሴ ለእናንተ ስታደርጉ ልባችን በደስታ ትላለች። ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው። ኤዲት አርጋታል። ይሄው በጉልህ በትልቁ ገብታችሁ አናግሩን። በውስጥ መስመር ማውራት ብትፈልጉ አናግሩን። ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡ፣ እንቀበላለን። እኛም ቢያልን በጭራሽ አላልም። አረ ቪዲዮን ጀምረው ላይክ አድርጋችሁ ዳይ ወደ ቪዲዮ። የጉድ አገር ገንፎ እያደረ ይፋጃል ይባላል። ስሙልኝ ጉድ። ድንግልናዋን በ2 ሚሊዮን ዶላር የሸጠችው ይህች ወጣት የሆነ ወቅት ላይ አነጋጋሪ ነበረች። ላውራ ትባላለች። 22 ዓመቷ ነው። ድንግልናዬን እሸጣለሁ በሚል ኦንላይን ላይ ነበር በጨረታ ያወጣችው ማለት ነው። በጣም በርካቶች ተሳትፏል። መጨረሻ ላይ እንግዲህ 3 ሰዎች ናቸው ለጨረታው እንግዲህ ፍጥጫ ውስጥ የገቡት። አንድ ቢዝነስ ሰው ነው ዱባይ የሚገኝ ባለሀብት፣ ሌላኛው እንግዲህ የገዛው ማለት ነው የሆሊውድ ኤሊስት የሆነ ተዋናይ ነው። በጣም ታዋቂ ነው አሉ። ነገር ግን ስሙ አልወጣም እስካሁን ድረስ። እሱ ነው አሸንፎ የገዛው። ሌላው ደግሞ እዛው ለንደን ውስጥ የሚገኝ አንድ ፖለቲሻን ነበር። በመጨረሻው እንግዲህ የሆሊውድ ተዋናይ በጣም ታዋቂ ነው ብያቸዋለሁ። ስሙ እንግዲህ ስለሌለ ነው ያልጠቀስኩት። ይሄን ነገር አሸንፎ 2 ሚሊዮን ዶላር እንግዲህ አውጥቶ ማለት ነው የዚችን ልጅ ድንግልና ወስዷል ማለት ነው። ታዲያ በጣም በሚገርማቸው ሁኔታ ይቺ ሴት ማለት ነው ገና ወጣት ሳለች ነበር እንደዚህ አይነት ነገር ውስጥ የገባችው። ታዲያ ተጠይቃ ነበረ። ሃይማኖተኛም ነች አሉና ስለ ሃይማኖትሽ ምን ትያለሽ? ከሃይማኖትሽ ጋር ሳይጋጭም በማለት ተጠይቃ ነበር። በጣም በርካታ ሴቶች እኮ ድንግልናቸውን በነፃ እያወጡና እየሰጡ ነው። እኔ ግን ለወደፊት የሚሆን ቢያንስ ገንዘብ ይዤበታለሁ፣ ስለዚህ አንዳች ነገር እንኳን የሚጸጽተኝ ነገር የለም፣ አሪፍ ብርም አግኝቼበታለሁ በሚል ነው የተናገረችው ማለት ነው። ነገር ግን እስካሁን ድረስ ይሄ ገዛ የተባለው የሆሊውድ ተዋናይ ማን ይሆን የሚለው ጥያቄ አልተመለሰም። አሁን ነው ተንበርከከን ማረን ማለት አሁን ነው። 2 ሚሊዮን ዶላር ለአንድ ድንግልና ቀልዱን ቀልድ ነው። ቤተሰቦች ከዚህ ንግድ ጀርባ በጣም ብዙ ነገር ነው ያለው። በነገራችን ላይ በዚህ ጉዳይ ኢትዮጵያውያንን ስማቸው የተነሳ ነው። ይሄን ነገር ለማድረግ ያሰባችሁ ሰዎች ካላችሁ፣ በተለይ ቲኔጅ የሆናችሁ ገና ህፃናት የሆናችሁ ሰዎች ይሄንን ነገር ልብ ብላችሁ ስሙት። ብሩ አጓጉታችሁ ገደል ውስጥ እንዳትገቡ ስሙት። ይሄንን ጉድ ከሚገባ ገብቼ በባሌም በቦሌም ብዬ አመጣዋለሁ የሚለውን አባባል የምታውቁ ከሆነ ይህ አባባልም ማወቅ ይኖርባችኋል። what happens in Dubai stays in Dubai ይላሉ። ማለት ደግሞ ዱባይ ላይ የተፈጠረ ወሬው እዛ ይቀር ማለት ነው። ምክንያቱም ብዙ አፍሪካውያን ሴቶች ወደ ዱባይ እንዲሄዱ ሲመለሱ እጅግ በጣም ቅንጡ የሆነ መኪናና ቤት ለመግዛት ይችላሉ። ይህ ነገር ግን እንዴት ሊሆን ቻለ? አሁን እዚህ ፓርት ላይ ልብ ብላችሁ እንድታረምጡ ይፈልጋሉ። በባሌም በቦሌም ሲባል የትንፍጪው ዱቄቱን አምጪው ነው የሚሆነው ዴፊኒሽኑ። ግን ጉዳዩ ደግሞ ከዛ የበለጠ ጥልቅ የሚሆነው ሼሁ ወይም ደግሞ የሼሁ ልጅ እንትና ላይ ስለተጸዳዱባት ነው ያን ያክል ብር ሰጥተዋት ያ ቅንጡ መኪናና ቤት ለመግዛት የቻለችው። ግን ደግሞ ለምን ሼሁ ወይም ደግሞ ልጃቸው ሴት ላይ ለመጸዳዳት ፍላጎት አደረባቸው?
እነንትና የተረዱትና የገባቸው ነገር ቢኖር ብሩ ላይፋቸው ሊቀይር እንደሚችል ነው። ያልገባቸው ነገርማ እነግራችኋለሁ። አሁን ግን እናንተ የምታደርጉልኝ ነገር ልንገራችሁ። ይህን የመሰለ የፖድካስት ማይክ የሰጠችኝ ሄማ ሞባይልስ ነች። እሷን ደግሞ አካውንቷ ከስር ሜንሽን አድርግላችኋለሁ። እየገባችሁ ፎሎ እንድታደርጓት። በቅርብ ቀን ደግሞ እጅግ የሚገርም ጊቫዌይ ይኖረናል። ስለ ዱባይ ነገር እኔ ብቻ ያሳስበኝ ይመስል ስለዚህ ነገር ሲነሳና ሲወራ እጅግ በጣም ይጨንቀኛል። ምክንያቱም አፍሪካውያን እህቶቻችን ዱባይ ሂዶ የሚደረግባቸው ነገር እጅግ በጣም ያሳፍራል ብቻ አይደለም፣ ይህ ነገር ይዘገንናልም ጭምር። ምክንያቱም ይህ ነገር ለብዙ ዓመታት እየሰማነው ቆይተናል። ግን ሐቅነቱ ምን ያክል ነው የሚለውን ነገር አሁን እዚህ ፓርት ላይ ነው በደንብ አድርገን ዘርዘር አድርገን የምንሰማው። ይህ ነገር በሀገራችን ውስጥ ባይለመድም አገራችን ውስጥ ግን የተለመደ ነገር አለ፣ ድንግልናን መሸጥ የሚባል። አንድ ወንድ ልጅ የሴት ልጅ ደም ፈልጎ ወይም ደግሞ ድንግልናን ፈልጎ ድንግልናዋን በስንት ልግዛሽ ይላታል። አሁን ይቺ ንጽህናዋንና ክብሯን ጠብቃ የቆየች ሴት የሚሰጣት ብር እንጂ ከዛ በኋላ የሚመጣባት መዘዝ አታቅም። አይደለም አንድ ጊዜ በውድ ዋጋ የሸጥሽው ድንግልናሽ አንድ ጊዜ ተጠቅመሽ የጣልሽውን ሞዴስትሽን እንኳን ይፈለጋል፣ ደምሽ ይፈለጋል። ይሄ ልጅ ስለምንድን ነው የሚያወራው ነገር ሲያቃል ወይ የምትሉኝ ከሆነ እስካሁን ድረስ የነገርኳችሁ ነገርማ እጅግ በጣም ቀላሉ ነው። ምክንያቱም ሳንክተም ክለብ የሚባል አለ በቨርሊ ሂልስ ውስጥ የሚገኘው። ይህ ነገር ደግሞ ሀገራችን ውስጥ እንዳለም ይነገራል። ምክንያቱም እንዴት መሰላችሁ? ሚስታችሁ ይዛችሁ ወደዚህ ክለብ ስትገቡ ሚስታችሁ ጠረጴዛ ላይ ሌላ ወንድ መጥቶ ወይም ሌላ ሴት መጥታ ስትገናኛት በአይናችሁ ቁጭ ብላችሁ ማየት ይኖርባችኋል። ቆይ ያ የነገርከንን ነገር ፕሮሰስ አድርገን ሳንጨርስ ለምን ይሄንን ነገር ትጨምርብናለህ ካላችሁኝ አሁንም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። የሀገራችን ሰዎች ፎቶ ተጠቅሜ ነገሩን በምሳሌ እንዳላስረዳችሁ የሀገራችን ሰዎች ደግሞ እንደዚህ አይነት ነገር የለንበትም እንዳይሉኝ ነው። ግን ደግሞ ይሄ ነገር አለ። ወንድምና እህት እንደዚህ አይነት ነገርም ያደርጋሉ። ኦፍ ኮርስ እንደዚህ የሚሳሳሙት ወንድምና እህት ናቸው። አንጀሊና ጆሊና ታላቅ ወንድሟ ሬድ ካርፔት ላይ እንደዚህ አይነት ነገር ሲያደርጉ ነበረ። አንጀሊና ጆሊ መድረክ ላይ ወጥታ ሽልማት በምትቀበልበት ሰዓት አም ሶ ኢን ላቭ ዊዝ ማይ ብራዘር ምናምን ብላ ነበረ። ቆይ አንተ ልጅ ግን እስካሁን ድረስ የነገርከንን ነገር እኮ በደንብ አልተነተንከውም እንዳትሉ። ምክንያቱም እንዴት መሰላችሁ? ወንድምና እህትም በፍቅር እንዲወድቁ ይደረጋል። ማን ነው በፍቅር እንዲወድቁ የሚያደርጋቸው? በምን ጉዳይ የምትሉኝ ከሆነ ግን አሁን ወደ ጉዳዩ እንግባ። ሂሚሊዬሽን ሪቹዋል ይባላል። ይህ ሂሚሊዬሽን ሪቹዋል ወይም ደግሞ የውርዴት ስርዓተ አምልኮ የሚባለውን ነገር ብዙ ጊዜ ሆሊውድ አክተሮች ወይም ሴሌብሪቲዎች ላይ የምናየው ነገር ነው። ወንዶች ቀሚስ ይለብሳሉ፣ ሴት ከሴት ጋር ይሳሳማሉ፣ ያልሆነ ነገር ተገቢ ያልሆነ ነገርም ያደርጋሉ። ሰይጣን ጎንበስ ብለህ ስለሰገድክለት ብቻ አይደለም ለእርሱ ተገዢ እንደሆንክ የሚያውቀው። አንድ ነገርም ማድረግ አለብህ፣ እርሱም ራስህን ማዋረድ ነው። እነዚህ ሰዎች ደግሞ ራሳቸውን ሲያዋርዱ ለሴቶች ብር ይከፍሉና ያልሆነ አጸያፊ ነገር እንዲደረግባቸው ያደርጋል። ወይ ግን ብራቸው ከከፈሉ እነሱ ምን ጣጣ አለው? አይናገሩም፣ ካሜራም አልተቀረጹም የምትሉ ከሆነ ይህ የመጸዳዳት ጉዳይም ሌላ የተደበቀ ሚስጥር አለው። ሰይጣን ብር ብቻ አይደለም የሚሰጥህ፣ ጤንነትን በፎርጅድ መልክ ሰርቶ ሊሰጥህ ይችላል። ይቺ ጤንነት የተባለችው ፎርጅድ የሆነችው ነገር እንድታገኝ ደግሞ ምን ማድረግ አለብህ? ጥቁር ዶሮ አርደህ ጭንቅላትህ ላይ ማዞር፣ እሷን መጣል። ከዛ ሌላ ሰው እሷን ሲረግጥ ያንተ በሽታ ወደ እሱ ይዘዋወራል። ደንቃራ ይባላል ይሄ ነገር። ሌላ ነገርስ? ሴቶች ላይ መጸዳዳት። ይህ ነገር ከአንዴም ሁለቴም ሶስቴም ሊያደርጉት ይችላሉ። ግን ሴት እህቶቻችን ያን ያክል ብር ተሰጥቷቸው ያን የመሰለ ቅንጡ መኪና ሲነዱና ያን ገነት የሚመስል ቤት ውስጥ ሲኖሩ ግን ጤንነታቸው እንዴት ነው ብለን መጠየቅ አለብን። በማያውቁት በሽታ የተጠቁ ናቸው። የሴክስ ላይፋቸው እጅግ በጣም ቀፋፊና የሚያስጠላ ነው። ትዳር መያዝ ቢፈልጉ እንኳን እነዛ አረቦች ያዋረሷቸውን መንፈስ እነሱ ላይ የሚመጣውን ወንድ ሽንት በሽንት አድርጎ ስንፈተ ወሲብ እንዲኖርበት አድርጎ ከነሱ ያባርረዋል። እናሳ የዱባይ ነገር ገባችሁ? እንቀጥል። ሚስትህን ይዘህ ሂደህ ወደህ ፈቅደህ በሌላ ወንድ ወይም በሌላ ሴት ግንኙነት ሲፈጸምባት የምታይበት ክለብ ሳንክተም ነው ብያችኋለሁ። ነጮች ያለባቸው ፌቲሽ እንዳይመስላችሁ ባይዘው እጅግ በጣም ቀፋፊ የሆኑ ሰዎች ናቸው። ፌቲሽ ማለት ደግሞ ምን ማለት ነው የምትሉኝ ከሆነ ዊርድ ለሆነ ነገር አትራክሽን ሲኖርህ ማለት ነው። ማለት ደግሞ ፉት ፌቲሽ የሚባል ሬጉላር የሆነ ነገር አለ ማለት ደግሞ እኛ ወንዶች የሴት እግር አይተን በቃ ኦኬ ፉት ፌቲሽ አለብኝ ማለት ነው፣ የሴት እግር በጣም ወዳለው ልንል እንችላለን። እነዚህ ሰዎች ግን ፌቲሻቸው ሚስታቸው ሌላ ወንድ ሲገናኛት ቁጭ ብለው ማየት ነው። ኧረ በስመ አብ ሲቀፍ ምናምን የምትሉ ከሆነ ግን ከዚህ ነገር ምን ይጠቀማሉ ብላችሁ መጠየቅ አለባችሁ። አያችሁ ይህ ክለብ ባይዘው ወይ ማለት ነው ኢንትራንሱ $20,000 ምናምን ነው ለአንድ ምሽት። ስለዚህ እነዚህ ሰዎች እንደዚህ አይነት ፍላጎት ካላቸው ሰው ፊት ላይ መጸዳዳት ይፈልጋሉ፣ ፊታቸው ላይም ሰው እንዲጸዳዳባቸው ይፈልጋሉ። ከዚህ የሚያገኙት ነገርም እንደነገርኳችሁ ለነሱ ኢነርጂ ይሰጣቸዋል። ናት ለነሱ ውስጣቸው ላለው
ክፉ መንፈስ። አሁንም ግራ እንዳይገባችሁ ይህ የሂሚሊየሽን ሪቹዋል ወይም ደግሞ የውርደት ስርዓተ አምልኮ ሀገራችን ውስጥም አለ። እንዴት በሉኝ። እሱም ብዙ ነገር ፈልገን ወደ የጠንቋይ ቤቱ ምንልከሰከስ ከሆነ ወንድ ከሆንክ ከጠንቋዩ ጋር መተኛት ሊኖርብህ ይችላል፣ ወይም ደግሞ ከካዳሚዋ ጋር መተኛት ሊኖርብህ ይችላል። ሴት ከሆንሽ ደግሞ ከገዛ ጠንቋዩ ጋር ከራሱ ጋር መተኛት ሊኖርብሽ ይችላል። ይህ አንዱ ራሱ የቻለ የሂሚሊየሽን ሪቹዋል ወይም ደግሞ ለሰይጣን ምን ያክል ተገዢ እንደሆንሽ ለማሳየት የምንሄድበት ርቀት ማለት። ደብተራ ከሆነ ደግሞ ሴት ልጆቹን ይደፍራል፣ ወንድ ልጆቹን ደፍሮ ግብረ ሰዶማውያን ያደርጋል። ይህንን ያዝልኝ። ደብተራው ደግሞ እንደዚህ የሚያደርገው መንፈስ ተዋርሶ ነው። የተዋረሰው መንፈስ ደግሞ ለሱ የሚሆንለት ግብር ምንድነው? ሴቶችን መድፈር ይችላል፣ ህፃናትን መድፈር ይችላል። የሴቶች ደም ከየቆሻሻ መጣያው ከሞዴስቱ እያመጣ በሱ ላይ መድገም ሊሆን ይችላል። ድንግልና መውሰድ ሊሆን ይችላል። እጅግ በጣም ብዙ ነገር ሊሆን ይችላል። ምክንያቱም የተዋረሰው መንፈስ ግብር ይፈልጋል፣ ወይም ደግሞ ሂሚሊየሽን ሪቹዋል የውርደት ስርዓተ አምልኮ ይፈልጋል። ስለዚህ ደብተራ ጋር ስትሄዱ የሆነ ነገር እንደሚያደርግላችሁ ተማምናችሁ ነው የምትሄዱት አይደለ? መስተፋቅር ሊሆን ይችላል፣ ብር ማምጣ ሊሆን ይችላል፣ መስለብም ሊሆን ይችላል። በዛ ልክ ደግሞ ለህዝብ መስተፋቅር ተብሎ የሚደገም ነገርም አለ። ይህ ነገር ደግሞ አንዳንድ ቲክቶከሮች እንደሚያደርጉት ሰምቻለሁ። በህዝብ ዘንድ በጣም ተቀባይነት እንዲኖራቸውና ተወዳጅነት እንዲኖራቸው ያደርጉታል ይባላል። አይ ዶንት ኖ አም ናት ሹር። አርቲስቶች ደግሞ ራሳቸውን የሚያጓርዱበት መንገድ መድረክ ላይ እንደዚህ ራቁታቸውን በመውጣት ሙዚቃ አምራች የሆኑ ወይም ደግሞ ሌብሎች እንዲያስፈርሟቸው ማድረግ ነው። ወይም ደግሞ በሰው ዘንድ ተወዳጅ ለማግኘት ወይም ትኩረት ለመሳብ የሚሄዱት ርቀት ይህንን ያክል ነው። ቢሊ አይሊሽ ነች ባይዘው። በቅርቡ በሀገራችን የታየው ነገርም ነበረ፣ የኢቫን እድሪስ ጉዳይ ማለት ነው። እንደዚህ ራቁቷን ወጥታ ህዝብ ፊት ፎቶ ስትነሳሳና በኩራት በኮንፊደንስ ስትንቀሳቀስ ይህ ነገር እንደዛ ነው እንዴ ያስብላል። ግን እኔ ማቀው ነገር የለኝም፣ እንደዛ ነች እያልኩኝ አይደለም። እናም ትኩረት ላይ ስንመጣ አንዳንድ ሰዎች የሚያደርጉት ነገር እጅግ በጣም የሚቀፍ ሆኖ እናገኘዋለን። ቅድም እንደነገርኳችሁ አንጀሊና ጆሊ ከወንድሟ ጋር ቀይ ምንጣፍ ላይ ያደረገችው ነገር፣ ከወንድሟ ጋር ተሳስማ ነበረ። ፍቅር እንደያዛትም መድረክ ላይ ወጥታ ተናግራ ነበረ። በእርግጥ አገራችን ውስጥም አለ ይሄ ነገር። ወንድም ከእህቱ ጋር ይተኛልም፣ ይሳሳማልም፣ ይዳራልም፣ ይተሻሻልም። አብዛኛውን ጊዜ ደግሞ እኔ ከተማርኩት ከነ መምህር ተስፋዬና ከአባታችን ከነ መምህር ግርማ የተማርኩት ነገር እንደዚህ የሚያደርግ ወንድምና እህት የቤተሰብ ዘመዶች እርስ በራሳቸው እንዲዋደዱ እንዲፋቀሩ ትዳር እንዲይዙ የሚያደርግ መንፈስም አለ። እሱም ስሙ ዳዊት ደጋሚው ወይም ደግሞ ጠቋር እየተባለ ይጠራል። ባይዘው የአንድ ቤተሰብ አባላት ፍቅር እንዲይዛቸው ያደርጋል ስላችሁ ግን እሱ ብቻም አይደለም። አባት ሴት ልጁን እንዲደፍር ያደርጋል፣ ወንድም እህቱን እንዲደፍር ያደርጋል። እንደዛ አይነት ነገር በዝምድና ውስጥ ያሉ ሰዎች በእንደዚህ አይነት መልኩ እንዲረክሱ ያደርጋል። እንግዲህ እንደሰማችሁት ነው። ጉዳችንን ተጠንቀቁ የምንለው በምክንያት ነው። እርቃናችሁን ስትሄዱ ተው የምንላችሁ ይሄንን አይተን ነበረ። በእርግጥ እኔ ይሄንን አሁን ገና መስማቴ ነው። ነገር ግን አባቶቻችን ያዋረሱን ስነ ስርዓት የሚባል ነገር አለ፣ ኢትዮጵያዊነት የሚባል አለ። በእምነትም በሀገርም እንዲሁም በደምም የሚመጣ እና ጠንቀቅ በሉ። ጸሎት አድርጉ። እናት አባቶቻችንን እባካችሁ ጸሎት አድርጉ። እስቲ በዘጠናዎቹ ሲስተሮቻችን ቤት ሲያጸዱ እንደዚህ ያልሆነ ማን አለ እስቲ? ይሄ ኢትዮጵያ ውስጥ የነበረ ነው። ትክክለኛ ኢትዮጵያ ውስጥ የነበረ በአንድ ጣታችን ሁለት አስኬደን ነበረ እኮ። ሰርከስ ነው የሚቀረን። እኔማ እቃ መውሰዱም ወይ ደግሞ ረሃቤን ለማስታገስ ምግብ ለመብላትም ቢሆን ወይ በዳዴ ወይ ደግሞ በንፉቅ ሄድ ነበረ። እግሬ ከነካማ ኧረ ወይ ቁርጭምጭሜቴን ተብዘግዝጋ በቴስታ ጥልቅ። ኧረ ቁርጭምጭሜት በቴስታ አንተ የዛን ያክል እደ ጥበባዊ እንትን አላቸው። ቀስ ብላ ጠጣን እንጂ ዝም ብለህ ድርግም ታረግብና ተመታታቅም በቁርጭምጭሚት በቴስታ ግሴ አንተ ሲጀምር ቤት ማስተልም ማለት እንካ ሞክር ውስጥ እንካ። ይሄ ጭንቅላት ቀድሞ መሬቱን እንደሚያገኘው ይቅርብኝ። ያልተነካ ሰው ካለ ኮሜንት ላይ ያስቀምጥልኝ። አብዛኞቻችሁ የጉዳይ ደረሰባችሁ ካላችሁ ደግሞ ላይኳን እየገጫችሁን ገጮን። ዛሬ ለወንዶች ነው ጥያቄ ያለኝ። I have a question for you. so ምንድነው ጥያቄ? አሁን ለምሳሌ እኛ ሴት በመሆናችን በጣም ደስተኞች ነን። which is እኔ ራሴን ወክዬ ላውራ። በቃ girly stuff is በጣም interesting። በቃ ምንም የማይደብረን። ለምሳሌ ሜካፕ ተቀብተን የምናገኘው ደስታ፣ ጸጉራችን እንደዚህ ፖኒቴል ምናምን ተሰርተን በቃ ፐርፌክት ሲሆንልን፣ ሊፕስቲክ ስንቀባ ፊታችን ስኪናችን ክሊር ሲሆን የምንደሰተው ደስታ፣ ሾፒንግ ወጠን እቃ ስንገዛ ያለው ስሜት፣ በቃ ኤቭሪቲንግ። ለምሳሌ ጥፍሬን እንደዚህ ተሰርቼ ደግሞ ስታምር እንደዚህ ፍላወር ምናምን ሲሰራልኝ በቃ ፒንክ ከለር አይቼ የምደሰት ሰው ነኝ ለምሳሌ። እና
በቃ life is so beautiful, it's not boring. Of course ሴት በመሆናችን ብዙ ቻሌንጆች ያጋጥሙናል። እሱ ላይ አይደለም ፎከስ አድርጌ የማወራው የምንደሰትባትን ፓርት ነው የማወራችሁ። ሶ በቃ ብትን ያለሽ ቀሚስ በመልበሳችን ራሱ ደስተኞች ነን። ሽቷችን ፖኒቴላችን ከለሯ ራሱ ብልጭልጭ ካለሽ ደስተኛ የምንሆን ሰው ነው። ፎን ከቨራችን ካሜራችን ጥንጥያዋ ካሜራ ፎቶ ተነስተንባት ፎቶ ሲወጣልን የምንደሰት ሰዎች ነን እና ሴት በመሆናችን is like በጣም ኢንትረስቲንግ የሆኑ ነገሮች አሉ እንዳይደብረን የሚያደርጉ። እናንተ ወንዶችስ በቃ ሁሌ ነው የምጠይቃቸው ጓደኞቼን አይደብራችሁም? ግን ቆይ በምን እንደምትደሰቱት ከኳስ ውጪ ምን አላችሁ? እውነት አሁን ወንዶች ሲደብራችሁ ምንድን ነው የምታረጉት? ቆንጆ ጥያቄ አመጣሽልኝ። እኔ እናት እንዴ በምን ልተንፍሰው ብዬ ነበር። በነገራችን ላይ ወንድ ልጅ የሚደሰትበትን ነገር እንዲህ ፊት ለፊት ማውጣት አይችልም ብቻ ሳይሆን ተፈጥሮ ማትፈቅድለትም። ወንድ ልጅ ትልቁ ታርጌቱና ደስታው ምንድነው? ጥሮ ግሮ በላቡ ገንዘብ ሲያገኝ፣ ይሄ ሁሉም ሰው ነው። በእርግጥ ወንድ ላይ ግን በዋናነት የሚጠቀስ ነው። ገንዘብ ሲያገኝ ትልቁ ደስታችን እሱ ነው። አስቤዛ ሲሟላ፣ ኳስም ብለሻል፣ ኳስም የደስታችን መገለጫ ነው። ዋነኛው ነገር ግን የደስታችን ዋነኛው መንገድ ሚስቶቻችን እናንተ ባትኖሩ ህይወት ምንም ጣዕም የሌላት አልጫ ሆነች እኮ ናት። የምሬ ነው ብላ አክሲ አሁን እኔና ገሴ አልጫ ሆነ ህይወት ነው የምንኖረው። ለምን ሚስት የለንም? ልጅ ሆኖ እንዲያተ ረጋ በል። ዋናው ደስታችን እናንተ ናችሁ ወንዶች። እንግዲህ በቻልኩት አቅም የተወሰነውን መልሻለሁ። እናንተም ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ፣ ግለጹ ሐሳባችሁን። ዛሬ ሲደረጉ በጣም አስቀያሚ የሆኑ ግን ማህበረሰባችን ያልነገሩን ህጎችን ዛሬ ነግራችኋለሁ። በቃ አስቀያሚ ናቸው። እንደዚህ የምታደርጉ ሰዎች ካላችሁ አቁሙ። የመጀመሪያውና በጣም ደባሪው ነገር ወጥረው አፍንጫን መጎርጎር። ታክሲ ውስጥ ሊሆን ይችላል፣ መናፈሻ ቦታ ሊሆን ይችላል፣ መንገድ ላይ ሊሆን ይችላል። እሺ ብሮ፣ እንደዚህ አይነት ነገር መቆም ያለበት ነው። አፍንጫን ማጽዳት ካለበት ዞር ብለ የሆነች ጥግ ላይ ሊሆን ይችላል፣ ሽንት ቤት ሊሆን ይችላል፣ ተናፍጠ ታጸደዋለ እንጂ ማኑዋሊ በእጅ አይደረግም። ይሄ በጣም ደባሪና ነውር ነው። በቃ መቆም አለበት። ሁለተኛ ቆሻሻ ጥፍር መያዝ። ይሄ እኔም በቅርብ መታቁኝ ሰዎች ታቁኛላችሁ። የጥፍር አድናቂ እንደሆንኩ በተለይ ንጹህ ሲሆን ይሄ ለምዶ ታውቃላችሁ። ጥፍር በባህሪው አይቆሽሽም። ጥፍር ከቆሸሸ ምን እያላችሁ ነው? የነካውት ነገር ቆሽሿል እያለ ትክክል። ሶ ዩር ቦዲ ቆሽሿል ማለት ነው አትሰማም። ስለዚህ ኤግዛክትሊ ካልሆናችሁ በቀር ጥቁር ጂንስ ለብሳችሁ ካልሆነ በቀር ጥፍራችሁ በጭራሽ መቆሸሽ የለበትም። ገላችሁን እንኳን መታጠባት ትችሉ ኢምፕሬሽን ለሰዎች ዘንድ ያላችሁን ፈርስት ኢምፕሬሽን ስለሚያበላሽ ጥፍራችሁ ወንዶች ከሆናችሁ መቆረጥ አለበት። ሴቶች ከሆናችሁ ካደገ በጣም ንጹህ መሆን አለበት። ይሄ ሊሰመርበት የሚገባ ጉዳይ ነው። ሌላና በጣም አስገራሚው ነገር ከሽንት ቤት ሲወጡ የፈጠነ ሰውን እጅ ሰላም ለማለት መጣደፍ። እኔ ሁሌ እጄን እንደዚህ ነው የምሰጠው ይታወቃል። አለስ እጃችሁን በሳሙና መታጠባችሁን እርግጠኛ ካልሆናችሁ በቀር እንደውም መታጠባችሁን ራሱ እርግጠኛ ብትሆኑም የሆነ ሰው ከሽንት ቤት ስትወጡ እየወጣችሁ እንደሆነ ካያችሁ it's just better እጃችሁን አጥፋችሁ ክርናችሁን ብትሰጡ። ምክንያቱም እዛ ሰው ጋር እንትን ነው ላይክ ኢምፐልሲቭ የሆናችሁ ነው የሚመስለው። ከሽንት ቤት ስለወጣው ነው ስትሉ ለዛ ሰው ያላችሁን ሪስፔክት ያሳያል እና ደግሞ ድርጊታችሁን ምናምን ኮንሺየስሊ ኮንትሮል እንደምታደርጉ ያሳያል። ግን ዝም ብላችሁ ሄዳችሁ እጅ ለመስጠት መጣደፍ ይሄ መቆም ያለበት የሶሳይታል ህግ ነው። አራተኛው ምንጅላት ድረስ ገብቶ ማከክ። እሷስ ከበላንስ በቃ እየበላ ውሎ ይደር ፕሊዝ። ንጹህ ልትሆን ትችላለህ፣ ግን ሰዎች ዘንድ የሚኖረው ኢምፕሬሽን ደባሪ ነው። በቃ ታች ድረስ በዚህ ነገር አቁሙ። ይሄ መቆም ያለበት ነገር ነው። ሌላኛው ሰው ፊት አክታ ምናምን ማለት ይሄም ነውር ነው። ስለዚህ ጠጋ ብላችሁ የሆነች ቦታ ጥግ ላይ ኮርኮም ታረጉ ትችላላችሁ if it is emergency። ግን እንደ መብታችሁ አፍንጫችሁ እኔ ማለት ራሱ አልፈልግም እዚህ ጋር እንደ ምሳሌ ራሱ በጣም ደባሪ ነገር ነው። ለዛሬው መጨረሻ ደግሞ ወር በገባ በ23 እየጠበቃችሁ ጥርሳችሁን የምትፍቁ ሰዎች ስነ ስርዓት ይኑራችሁ። you have to brush your teeth like every day። ከቻላችሁ ደግሞ twice a day ማለት ነው። ይሄ በጣም ነውር ነው። እናንተ ነውር ሆኖ ሰዎች ግን እንደልባቸው የሚያደርጉትን ነገር ግን መቆም ያለበትን ነገር ኮሜንት ላይ አሳውቁኝ። ትክክል። እንደው ሼም ይዞን ሳንናገረው ቀርተን እስካሁን ድረስ አምቀን ያዝነው ነበረ። አንተ እንደሚያፈነዳው ከማከኳ በስተቀር
ማከኳ እንደውም በጣም ዲቴል ከመውደዳችን የተነሳ ቤታችንን ግርፍ ነው የምናደርገው አይደል ግሴ? አንዳንድ ጊዜ በማስመሪያ አንዳንድ ጊዜ በመጥረጊያ ግሴ እንደው እድሜ ይርዘም በመጥረጊያ ይገባለታል። ለምን ተፈጥሯችንም አንዳንድ ጊዜ ከኑሮም ከችግርም አንፃር የማከከ ሲቹዌሽን ሊኖር ይችላል። እውነት አሁን ከገለጽካቸው በሙሉ በዋናነት በአንደኛነት ዝግነን የሚለኝ አፍንጫችሁ መጎረጉሩ ሰዎች እንደው አንዳንዱ እኮ አጎራጎሩ እኮ ወርቅ ሊያወጣ ነው የሚመስለው። አንዳንዱ እንደውም አይምሮውን በልቶት እንደው ሜዱላው ልጋቷን ከከከ ለማድረግ ነው የሚመስለው። እንደው እውነት ለመናገር በአፍንጫው በኩል እንዴ አይደረግም፣ ነውር ነው። ሌላው ደግሞ እሱ ያልጨመረው ምታዛርጡ ዳር ተይዞ ትንሽ አመቅ ለቀቅ ከዛ ይደረጋል። አምጥታችሁ እዋ ድምፁ ተውት። ድምፁ አንደኛው ለጆሮ ለታምቡር ሌላ ችግር ነው። ሽታውም መላ አምስቱን የስሜት ዋሳችንን የሚያናጋ። ሌላው ደግሞ አክታ የተባለው እውነት አክታው እንደ ወጣቶች ላይ ብዙም አይቻላቅም። ትላልቅ ሰዎች ሰው ቤት መጣ፣ እንግዳ መጣ፣ ምግብ እየተበላ ነው። ሂ ዶንት ኬር አንዳንዴ ሞተር ነው ይመስሉ። ቢቆም መልካም ነው እንዴ? ቢቆም መልካም ነው። ጥያቄ ነው። ይቁም። ያው በቅርብ እንደወለድኩኝ ታውቃላችሁ። እኔ ልትጠይቁ የምትመጡ ሰዎች ልብስ አልፈልግም፣ እሺ፣ ምግብ አልፈልግም፣ እሺ፣ ፓምፐርስ 2 ቁጥር፣ ወተት 1 ቁጥር ይዛችሁልኝ ነው። አመሰግናለሁ። አሁን ሰው የቸገረውን ነው። አሁን ላይ ግን ሙድ የሆነች የመጣችሁ ሰርግ ላይ ምንም ላይ ጨበጥ ይደረግና ገንዘቧን ሳቢሳ በጣም ያስቸገረው የፓምፐርስና የወተት ወጪ ነው። በፊትኛማ ያደግንበት ምንድነው ባለቀ አንሶላ ላይ ቀደድ ይደረጋል። 10 ቦታ ነው ምናምን። ታዲያ እንደሱ ያደክ እንደሆነ የዘንድሮ ልጅም እንደዛ ያደግ እንዴ? የኛ ቂጥ ምን ሆነ? የኛ ቂጥ ምን ሆነ? አላት ጠቁሯል። ይጥቆራ እንዴ? ሞዴሊንግ አልወጣበት አልተወረከበት እንዴ? የጠቆረ የወንድ ልጅ መቀበጫ ደግሞ ካልጠቆረ ምን ወንድ ሆነ? ከተቻላችሁ ቀለ ያለ ካገኛችሁ ምጣድ ላይ ጥብስ ማድረግ ነው። እውነቱን ስነግራችሁ በአንሶላ ያደገ ልጅ ምንም ሆኖ አይደለም አይደል? ግስ ችግር ከመጣ እሷን ከዛ አጠፍ ከዛ መለስ። ይሄ ዩዝ ኤንድ ስሩ ነው። አንድ ልጅ ካካ ሲል 50 ብር ላይ ነው ካካ የሚለው። ያው ነው 50 ብር ላይ ካካ ትላለህ። በህይወት ያውን ትልቁ የናፈቀኝ ነገር ምን እንደሆነ ታውቃላችሁ? ነው አያውስታ መድኃኒዓለም ይሄን ብቻ አሳካልኝ፣ ሌላው ምንም ጠይቄ እምቢ ብለኛል። ይሄን አሳካልኝሽ፣ አሜን። አሁን ላይ ልብ ብላችሁ ከሆነ ወጣቶች ምን አይነት ሁኔታ ላይ እንዳሉ ቼክ አድርጋችኋል? ኑሮ አልሳካ ሲላቸው፣ የሚሰሩት ነገር እጃቸው ላይ አልበረክት ሲላቸው፣ ለቤተሰብ የሆነ ነገር ማድረግ ሲያቅታቸው፣ በሀያዎቹ እድሜ የተወሰኑት ሶሻል ሚዲያ ላይ ወጥተው የቅንጦት መኪና እየነዱ ውድ ምግብ እየበሉ ውድ መጠጥ እየጠጡ ውድ ልብስ እየለበሱ እንቁልልጭ እያሏቸው ተስፋ እየቆረጡ ነው። ብዙ ተስፋ ያላቸው ወጣት ወንድሞቻችን መስራት እየቻሉ ነገር ግን ተስፋ እየቆረጡ ልክ እንደነዚህ ወንድሞቻችን ሞታቸውን በጉጉት የሚጠባበቁ አሉ። አሁን እንዳያችሁት ላንተ ግን ወንድሜ ላንተና ለወንድሞች ትንሽ አስተማሪ ነገር አለች። እባክህ ለጥፎ ወንድሜ። ከአይረን በተሰራ ሳምባ ነው የሚተነፍሰው። በዚህም ማሽን ውስጥ ለ73 ዓመታት ኖሯል። በ1952 ፖሊዮ በሚባል በሽታ ይያዛል። እድሜውም 5 ዓመቱ ብቻ ነበር። ከዛ ጊዜ አንስቶ ነበር ከዚህ ማሽን ውጪ መኖር እንደማይችል የተነገረው። ይህም ማሽን ትልቅ ሪስክ ያለው ሲሆን ፓወሩ ከጠፋ ያለው አማራጭ መሞት ብቻ። ነገር ግን ይህ ሰው በዚህ ሲቹዌሽን ውስጥ ሆኖ ተስፋ ሳይቆርጥ መጽሐፍትን በማንበብ ጊዜውን በአግባቡ ተጠቅሟል። በ40 ዓመቱም ትልቅ ስም ያለው ጠበቃ መሆን ችሏል። ሌላው የሚገርመው ነገር ደግሞ አፉን ብቻ በመጠቀም ከ150 በላይ ፔጅ ያለው ማይ ላይፍ ኢን አይረን የሚባለው መጽሐፍ ለአንባቢያን አድርሷል። ይህም ትልቅ ሰው ስሙ ፖል አሌክሳንደር ይባላል። እናንተ በሱ ቦታ ብትሆኑ ምን ታደርጉ ነበር? ለስንት ዓመታት ለረጅም አይደል ግሴ ለረጅም ዓመታት ውጪ የናፈቀው ነገር ግን እቤት ውስጥ አንድ ብረት ውስጥ ተቀምጦ በብረት እየተነፈሰ ሞቱን ሳይመኝ ጠበቃ ሆኖ ጸሐፊ ሆኖ ብዙ ነገር ያበረከተ ህይወታቸው አልፏል። እንግዲህ ታዋቂ ሰው ናቸው። ሁላችሁም ሶሻል ሚዲያ ላይ አይታችሁት ሊሆን ይችላል። አንድ ነገር ልንገራችሁ። ቀድሞ ሰይጣን ካለን ነገር ይልቅ ያጣነውን ነገር አጉልቶ ያሳየናል። ለምሳሌ ጤና ኖሮን ቤተሰብ ከጎናችን ኖሮ መንቀሳቀስ እየቻለን መስራት እየቻለን ነገር ግን ምንም ማድረግ እንደማንችል ሹክ ይለናል። የዛን ሰዓት ሁላችንም እየደነበርን ሞታችንን ነው የምንመኘው። ብዙዎቻችን ከእምነት ቤቶች እየራቅን ስለመጣን በሱሶች ውስጥ እየተዘፈቀን ስለመጣን ተስፋ የመቁረጥ መንገዳችን በጣም ሰፊ እየሆነ ነው። ወጣቱ ላይ መፍረድ አልችልም። ነገር ግን ወንድም አለም ካጣናቸው ነገሮች ይልቅ ያሉን ነገሮች አጃይብ የሚያሰኙ ናቸው። እልፍ ናቸው። ልክ እንደዚህ አይነት ስሜት ውስጥ ስትሆኑ ላንተም ለወንድሜም ለወጣቶችም ወደ እምነት ቦታዎች በመሄድ ራሳችሁን ትንሽ ቀዝቀዝ አድርጋችሁ ወደ አቅላችሁ እንድትመለሱ ስል ወንድማዊ ምክሬን እመክራለሁ። እንዳትቀየሙ። ተቀበል በሞትኩት ያሲኖ
ቆንጂት ሰምቻለሁ እንዳገባሽ። ጎጆሽ እንዴት ቀና! ልጆችሽ አደጉ፣ ባል ትዳር ጤና። ያዝማ ረዳት ሂሳብ ከኔ ቁረጥ። ለከፈለላት ነው ልብና ጆሮዋን ባንድ ቀን መሰጥ። ያዝ በሞቱ ያዝ ጠንካ ተቀበል በሞትኩት አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት። መውደዴን ስከፍል እምነቴን ስከፍል መክፈሌን የጣ ለዚች ከፍላለሁ ያቺ እስክትመጣ። ተስማምቶሻል በጣም የኔን እንኳን ታዩ ማፈቅራትን እንጂ ምግባባት አላጣ። ባልሽ ይወድሻል አንቺስ ቆይ ወደድሽው? ለሱ ክፍት ሆነለት በኔ ይቆለፍሽው። እኔን እንኳን ታዩ ለማዬ ብዬ ባንቺ ስም ያለች ሴት አገባው በቀደም። ከሷ ወለድኩ እንጂ የፍቅር ፊርማዬ አንቺ አልተቀደለም። ያማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣ። ማን ረዳት ልጅት ቤቷ ነው እዚህ ጋር ወርዳት። ወራጅ አለ ውረጂ ብባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም። ውረጂ አንድ ላይ አንድም ከትዳሬ አንድም ከልቤ ላይ። ደህና ሰንብች ውለታ የለሽ አብሮ መብላትን ማየው ስመኘው እንግዲህ ግስትሎኛል ሱማምን ዳግመኛም እንዳልቃኘ። አቦ ያሲኑ ይመችህ። በፍቅር የተጎዱ አፍቅረው ያጡ ወጣቶችን ስሜት ቆስቆስ የሚያደርግ እንዲህ አይነት ግጥማዊ ቪዲዮ ይዞልን መጥቷል። ትችላለህ አንበሻ ትችላለህ። ይሄን ቪዲዮ እንዴት እንደቀረስኩት አላውቅም። ማርያምን ግን በቃ አንድ እንቅልፍ አልወሰደኝም ዛሬ ሌሊቱን ሙሉና በጣም ደንግጬ ልጄን እያየሁት ነው ያደርኩት። ማለት አይኑን እያየሁት ነጋና ከነጋ በኋላ ነው እንደው እሱን ትምህርት ቤት ሸኝቼ ምናምን ነው ትንሽ አለብ ያደረገኝ ዛሬና። እናትነት ምን አይነት ከባድ እንደሆነ እግዚአብሔርን ማለት ነው። ትናንትና ማታ ነው ያየሁትና እንደ ድንገት ከልጄ ጋር እያወራን ማታ አብሯቸው የሚማር ልጅ 4ኛ ክፍል ነው ከነሱ አንድ ባች ይበልጣልና ሞቶ የጧፍ ፕሮግራም ነበር ምናምን አለኝና በምን ምክንያት ነው የሞተው? አሞት ነው ምናምን ስለው አይ እናቱን የኳስ ብር ስጭኝ አላትና ከዛ አልሰጥም ስትለው ሽንት ቤት ገብቶ አንገቱ ላይ ገመድ አደረገ ብለው ነገሩን ጓደኞቹ ምናምን አለኝና አሁን ራሱ ለእናንተ ስነግራችሁ እኔ በቃ ማለት እንዴት ነው ልጆች የምናሳድገው? ግን በእውነት ምን አይነት ከባድ ጊዜ እንደሆነ እኔ እግዚአብሔርን ነው የምላችሁ። በቃ ማለት እንዲቆጭ ብዬ ልጄን ሳይሆን የነጋብኝና እግዚአብሔር በእውነት አንዳንድ አስባለሁ በጣም እንደዚህ ለፍተን ብዙ መስዋዕትነት ከፍለን ልጆቻችንን አሳድገን ልጆቻችን በእንደዚህ በማይረባ ነገር እና እግዚአብሔር በእውነት በቃ በጣም የተስተካከለ ነገር ያላቸው በጣም ማቹር የሆኑ ልጆች ቢሰጠን አይውሽ ማለት እኛን መረዳት የሚችሉ ሁሉም ሰው አይሞላለትም። ይሄኔ አልሞላ ብሏት ይሆናል የለኝም ያለችው ምናምንና እግዚአብሔር ልጆቻችሁን ይጠብቅላችሁ። እግዚአብሔር ለእናት በተለይ አደገልኝ ብላችሁ ልጃችሁን ስታዩት ልጃችሁን መነጠቅ ማርያምን ቃላጣው ብታዩስ። ይሄ የራስ ማጥፋት ጉዳይ የመጀመሪያ አይደለም። በጣም ብዙዎችን እየሰማን ነው። ልጆች የሚፈልጉትን ነገር ሳይደረግላቸው ሲቀር ራሳቸውን ማጥፋት እንደ ዋነኛ አማራጭ አድርገው እየተጠቀሙት ነው። ልጅን የሚጠብቅ በርግጥ ፈጣሪ ነው አይደል ግሴ? ነገር ግን ልጆቻችሁ በዓለማዊ ብቻ ሳይሆን በመንፈሳዊ ህይወታቸው ጠንካራ እንዲሆኑላችሁ እና ምን አይነት ውድ ልጆች እንደሆኑ ራሳቸው እንዲገነዘቡ ወደ ቤተ እምነት ብታቀርቧቸው ይሄ ትልቁ መድኃኒት ነው ብዬ አስባለሁ። ያላችሁበትን ሁኔታ እና የምትኖሩበትን ኑሮ እውነተኛውን ላይፋቸውን
መናገራችሁን እንዳትዘነጉ። ምክንያቱም ያላችሁ ስለሚመስላቸው ከናንተ ኤክስፔክት ስለሚያደርጉ ሲቀጥል ደግሞ ሆን ብለው ነው የከለከሉን ስለማይወድን ነው የሚል ሐሳብ ጭንቅላታቸው ላይ ስለሚመጣ የምትኖሩትን ትክክለኛ ኑሩ። እንዴት እያኖራችሁ እንደሆነ በትነግሯቸው ተገቢ ነው ብዬ አስባለሁ። ይሄ የኔ የታናሽነትና የወንድማዊ ምክሬ ነው። የተሳሳቱት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ፣ እቀበላለሁ። ምንድነው የዘንድሮ ወርድና ወዴት ነው እያመራ ያለው? እግዚአብሔርን በመድኃኒት ሆነ በቃ ዘንድሮ ወርድና እንዴ ትራማዶል እሺ ትጠቀማላችሁ፣ ዝም አልን። እንደገና አይስ የሚባል መጣ፣ በመርፌ የሚወጋ ዝም አልን። አሁን ደግሞ ይሄንን ይዛችሁ መጣችሁ። ሊሉ አይን ያመጣው ለስላሳና እንደዚህ ሽሮፕ ምናምን መድኃኒቶች ተቀላቅሎ ምናምን እንዴ በመድኃኒት ሆነ በቃ እርድና፣ እግዚአብሔርን እርድና መድኃኒት ሆነ መድኃኒት መጠቀም ሆነ። ወዴት ነው እያመራችሁ ያላችሁ? በፊትኛ የምናውቀው እንኳን ቢያንስ ሱስ ከተባለ ሲጋራ ማጨስ ሊሆን ይችላል፣ ወይ ደግሞ ጋንጃ መንፋት ሊሆን ይችላል፣ አለፍ ሲል ጫት መቃም ሊሆን ይችላል፣ መጠጣት ሊሆን ይችላል። የዘንድሮ ወርድና በመድኃኒት ነው። እግዚአብሔርን ቤተሰቦች ይሄንን መጠጥ ማለት ነው ቤታችሁ ካያችሁ ልጆቻችሁ ይዘው ካያችሁ መጠጥ አይደለም ይሄ፣ መጠጥ አይደለም ይሄ መድኃኒት ነው። መድኃኒት ቀላቅለው ነው የሚሰሩት። ይሄንን እግዚአብሔርን ነው ብላችሁ ያራዳ ልጆች፣ የዘንድሮ ወርድና ይሄ ከሆነ በአፍንጫ ይውጣ ነው ብላችሁ ማርያምን። በፊት አራዳ ሲባል ስራውን በአግባቡ እየሰራ ቤተሰቡን የሚረዳ ራሱን የሚጠብቅ ያ ነው ትክክለኛው ኦሪጂናል አራዳ። እስቲ አራዳዎችን ተመልከቷቸው። የሆነ ሰዓት ላይ ሰፈር ሲያንቀጠቅጡ የነበሩ አሁን በስነ ስርዓት አግብተው ወልደው ገንዘብ ይዘው ሰው እየረዱ ቤተሰብ እየረዱ ነው። አሁን ላይ ያለው የ15 እና የ14 ዓመት ህፃናት በየቤታችሁ ውስጥ ቼክ አድርጓቸው። በሽሮፕ በመድኃኒት እንዲሁም በተለያዩ ነገሮች ድንዝዝ እያሉ ልጄ እኮ እያነበበ ነው አይኑ ቅልት የሚለው ማትሪክና ምን ኤና ስትሬት ይደረድርልኛል ትላላችሁ። ነገ ከነጎዲያ ሬሳቸው ነው የሚደረደረው። እውነቱን ነው የምነግራችሁ። ልጆቻችሁን ቼክ አድርጉ። ትራማዶል ምን እንደሆነና ለምን እንደሚጠቀሙት ሁሉ አላውቅም። እኔ የማውቀው ፓራሲታሞል ነው፣ እሱም ለራስ ምታት። አሁን ላይ እንደዚህ አይነት ነገር አይፈጠርም የምትሏቸው እንደው ኤሌመንተሪ ላይ ያሉ ህፃናትም ይሄንን ጉድ እየተጠቀሙት ነው። እና ቤተሰብም አያገባኝም ብሎ ትቷል። የአካባቢ ሰው ምንም አያገባኝም ብሏል። እንዲሁ አያገባኝም እያልን ገደል እንገባለን። በርቱ። ፋዘር ስራ ከመጀመሩ በፊት በድብቅ ነው የተቀረጸው። ጸሎት ቤንዚን ነው አያችሁ። ኧረ ፋዘር ይችላሉ። እንግዲህ በሰሞኑ በጦርነቱ ምክንያት የነዳጅ መወደድን ታቁታላችሁ፣ ጠፍቷሉላል። ነገር ግን የኛ አባት ብልሃት በጣም የሚገርም ነው። እናቶቻችን ቡሃቃ ሲከፍቱ እንዲሁም ሊጥ ሲያቦኩ ራሱ ጸሎት አድርገው ነው አይደል? ጸሎት ይደረጋል፣ ሊጡ ይቦካል፣ በረከት ይኖረዋል። ሸተት አድርገው ባጃጇም ሙደኛ ናት አድርጋ እንደሱስ በቃ አለቀ። አሁንማ ሞተሩ ላይ በስፖንጅ ነካ ነካ ከተደረገ አለቀ። ምክንያቱም 1 ሊትር ነዳጅ የምታውቁት ነው ውድ ሆኗል። 600 ብር ነው የሰማነው በቺፍቼ ማለት ብላክ ማርኬት ነው። ፈጣሪ ደጉን ጊዜ ያምጣለን። እናትና አባትሽን አስተዋውቂኝ እስቲ። ማን ይባላሉ? እናቴ ሲሳይ ገብረስላሴ ትባላለች። አባቴ ያሬድ ገብረስላሴ ይባላል። ሁለቱም ገብረስላሴ? አዎ፣ ወንድምና እህት ናቸው። አባትና እናት? ወንድምና እህት ናቸው። አባትና እናት? ውሸት! እውነት? አባትና እናት እህትና ወንድም አይሆንም ናቸው ግን እነሱ። ኧረ እኔ መጠየቅ ፈልጋለሁ። አለች ማሚ? አዎ። ጥሪልኝ። ሲሳይ ገብረስላሴ እናቴና አባቴ እህትና ወንድም ናቸው። ካላመሽ ምስክር አለኝ ብላ እኮ ነው ዝም አይቀር። አዎ አክስቷ ነኝ። የአባቴና የአባቷ ታላቅ እህት ግን እኔ ነኝ እናቷ። አንቺ ያሳደግሻት ሴማዬ? እኔ ነኝ ያሳደግኩት። በቃ እናት ነሽ። እናት ነኝ። ለዛ ነው አንቺና ወንድምሽ እናትና አባት የምታደርገው ማለት ነው። ወይ እንዲመለስ ልበልና ቤተሰቦች ልጅ ፊት ሚስጥር የሚባል ነገርም ምንም ነገር እንዳታወሩ። ልጆችን አጠገባችሁ አድርጋችሁ ቁም ነገርና እንደዚህ አይነት ጉዳዮችን ባታወሩ። አሁን የእህታችን እንደው መለስ ያደረገኝ ምንድነው እኔ ነኝ ስላሳደግኳት ነው እናት አድርጋ የምታስበኝ ያለችው። አደራችሁን ጭንቅላታቸው ነው ሁላ የሚጎዳው። ሰበር ዜና ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌደራል ፖሊስ ቁጥጥር ስር ዋሉ። ታዋቂ ሰዎች ናቸው። መኪና አስመጣለሁ በሚል በርካታ ሰዎችን ካጭበረበረው ህዝብ እያለቀሰበት ካለው ፊንቴክ ጋር በተያያዘ የተለያዩ ማስታወቂያዎች ሲሰሩ የነበሩትና
ማህበረሰብ እነሱን ተከትሎ ገንዘቡን እንዲያወጣ አድርጓል ተብለው የተጠረጠሩት ሰራዊት ፍቅሬ በቁጥጥር ስር ውለዋል ዛሬ በፌደራል ፖሊስ። የዛሀበሻ ምንጮች እንደገለጹት ሰራዊት ፍቅሬ፣ መንሱር ጀማል፣ አብርሃም ግዛው ልጅ ካሊድ፣ ዳንኤል ተገኝና ይገረም ደጀኔ የተባሉ አርቲስቶች ዛሬ በፌደራል ፖሊስ ቁጥጥር ስር የዋሉ ሲሆን ይህ ዜና ወደ እናንተ እየደረሰበት እስካለበት ጊዜ ድረስ በፌደራል ፖሊስ ቁጥጥር ስር እንደሆኑ አውቀናል። ወደ አንዳንዶቹ ስልክ ዘሀበሻ ደውሎ የነበረ ቢሆንም ስልካቸው አይሰራም። ይህ ዜና ወደ እናንተ እየደረሰበት ባለበት ጊዜም ሰራዊት ፍቅሬን ጨምሮ ቲክቶከሩ መንሱር ጀማልና ሌሎችም በቁጥጥር ስር ላይ ሆነው ምርመራ እየተደረገባቸው ተጨማሪ መረጃ ይዘን እንመጣለን። ሰሞኑን ርዕስ ከሆኑ ጉዳዮች የመጀመሪያውና ቀደሙ ምንድነው? በፊንቴክ ኢንቨስትመንት ግሩፕ ላይ የተነሳው ውዥንብር አሁን ላይ ወደ እስር እየሄደ ነው። ስለዚህ ጉዳይ እንግዲህ ዲቴል ነገሩን ሰምታችሁታል ብዬ አስባለሁ። እዚህ ሶሻል ሚዲያ ላይ ይዤላችሁ የመጣሁት ብዙ ማስታወቂያዎች በሶሻል ሚዲያዎች ላይ ይሰራል። በቲክቶክ፣ በኢንስታግራም እንዲሁም በፌስቡክ እንዲሁም በዩቲዩብ ይሰራል። ይህንን የሚሰሩት ኢንፍሉዌንሰሮች ናቸው፣ ታዋቂ ሰዎች፣ ህዝብ ጋር ተቀባይነት ያላቸው ሰዎች ናቸው። ከነዛም መካከል ስማቸው የተዘረዘሩ እንግዲህ ትላልቅ በጣም የምንወዳቸውና የምናከብራቸው የሀገራችን አርቲስቶች እንዲሁም የኪነ ጥበብ ባለሙያዎች እዚህ ጉዳይ ውስጥ አላችሁበት ተብለው ወደ እስር ቤት ገብተዋል ማለት ነው። እናንተ ግን እንደዚህ አይነት ማስታወቂያዎችን ስትመለከቱ ኢንፍሉዌንሰሩ ፕሮዳክቱን ካስተዋወቀ በኋላ እናንተም በራሳችሁ ጉዳዩን ትክክለኛነቱንና እውነታውን ቼክ ማድረጋችሁን እንዳትረሱ። ይሄንን ያልኩበት ትልቁ ምክንያት ምንድነው? ከዚህ ቀደም በጣም ብዙ ክሶች ተነስተዋል። በትራቭል ጉዳዮች ላይም እንደዚህ አይነት ክሶች ተነስተው ህዝቡ ሆ ብሎ ተነስቶ ጉዳዩ ወደ ህግ ይዞት ሄዶ ነበረ። ይሄን ነገር የሚዘነጋ አይመስለኝም። እናም ቼክ እንድታደርጉ እንዲሁም ነገሮችን ማረጋገጣችሁን ከናንተም አንፃር እንዳትዘነጉ። ይህ ወንድማዊ ምክሬ ነው። ብራንድ አሉላ ፍሬ እንግዲህ ከስራ ገበታው እንደታገዙን የተናገረ ነው። ስራ አትገባም ስቱዲዮ አትገባም እንደተባለ የተናገረ ነው። የሚሆነበት ምክንያት እንግዲህ የማገባት ሚስት የማንቸስተር ዩናይትድ ደጋፊና የኦርቶዶክስ እምነት ተከታይ መሆን አለባት ብሎ የሆነ ፕሮግራም ላይ ተናግሮ ነበር። ከዛ በኋላ የሆነ ካውንስል መሰለኝ ደብዳቤ ላከለት። ያን አስመልክቶ እንግዲህ የሆነ ቪዲዮ ሰራ። ብቻ በዛ ምክንያት ዋናው ቁም ነገሩ ምንድነው? ለምን እንደዛ አልክ? ሁላችሁም ይሄን ቪዲዮ ብዙ ጊዜ ኮፒ ሊንክ አድርጉት። አዲስ አካውንት ስለሆነ ፎሎ ያደርጋል እና ይሄ ነገር አሁን ለኔ ሴንስ አይሰጠኝም። አሁን የሱ ደጋፊ ሆኜ ወር ደግሞ የማንቸስተር ደጋፊ ያለውም የአርሰናል ደጋፊ ነው፣ የኦርቶዶክስ ያለውም የፕሮቴስታንት እምነት ተከታይ ነው፣ ፔንቴ ግን ይሄ የተፈጠረው ነገር ፌር አይደለም። ምክንያቱም አንድ ሰው የራሱ ፕሬፈረንስ ወይም ደግሞ የራሱ ፍላጎት የራሱ ምርጫ ሊኖረው ይችላል። የራሱ ምርጫ የራሱ ፍላጎት ደግሞ እንደዚህ ነው ብሎ መናገር መብት አለው ብዬ አስባለሁ። አንድ የሱ ችግር ሊሆን የሚችለው ብዬ የማስበው እንግዲህ ሜንስትሪም መሆን ነው ብዬ አስባለሁ። እንደዛም ቢሆን ግን ከስራ ገበታ እስከመታገብ ስቱዲዮ አትገባም እስከማለት እዛ ድረስ የሚያደርስ ምንም ነገር የለም። እኔ እንደውም ይሄን ሀሳብ የምቀበለው ሀሳብ አብዛኛው ሰው የሚቀበለው ሀሳብ ተመሳሳይ እምነት ተከታይ መሆን አለበት ሰው ለመጋባት ለመዋደድ ብዬ አስባለሁ። ቢሆን ይመረጣል። አብዛኛው ሰው የራሱን እምነት ፈልጎ ነው ያ እምነት ካለው ሰው ጋር ሪሌሽንሺፕ መጀመር የሚፈልገው ህይወት መጀመር ይፈልጋል። ከሌላ እምነት ጋር የሚጀምር በጣም ብዙ አለ። ግን አጋጣሚ ተፈጥሮ ወይም ደግሞ መዋደድ መጥቶ ፍቅር መጥቶ ነው እንጂ የሚሆነው ፈልጎ ሌላ እምነት ብሎ የሚያገባ ሰው አለ ብዬ አስባለሁ። ይሄ እንደዚህ ባለበት ሁኔታ ይሄ እንደዚህ ተናገርክ ማለት ሁሉም ሰው የሚያስብበት ሁሉም ሰው የሚያምነውን ነገር ወጥተህ ተናገርክ ተብሎ እንደዚህ መፈጠሩ ትክክል ነው ብዬ አላስብም። ሶሻል ሚዲያ ላይ እንደሚታወቀው አሉላ ፍሬው ማለት የሲዲ ስፖርት ጋዜጠኛ በላይቭ ስትሪም ላይ እንግዲህ ምን አይነት ሴት ነው ማግባት የምትፈልገው ብሎ ሲጠይቁት እኔ ማግባት የምፈልገው ኦርቶዶክስ እምነት ተከታይና እንዲሁም የማንቸስተር ዩናይትድ ደጋፊ የሆነች ናት ብሎ የግላዊ ሐሳቡ ሰጥቶ ነበረ። ይሄን አስመልክቶ እንግዲህ ወደ ስራ ገበታዬ በጠዋት ስገባ ስራ አስኪያጇ በጥበቃዎች አሳጅባ ከስራ ገበታዬ አስወጥታኛለች የሚል ቪዲዮ ሰርቶ ነበረ። እዚህ ላይ ሐሳብ ለመስጠት ሳይሆን የውስጥ ህጎች ሊኖሩ ይችላሉ አናቅም። ነገር ግን እንደ ትልቅ ካምፓኒ ሲታሰብ እንደዚህ አይነት ነገር ተገቢ ነው ብዬ አላስብም። አዎ እና ጉዳዮች ካሉ ባለመስማማትም ካለ በውስጥ መስመር መፍታት የሚቻልበት መንገድ ካለ ተገቢ ነው ብዬ አስባለሁ። ይህ የግላዊ ሐሳቤ ነው። እባካችሁን ኮሜንት ሴክሽን ላይ ያስቀምጡልን። ብሮድካስቲንግ ኮርፖሬሽን ልበል አትበለው። ይሄ ብሮድካስቲንግ ኮርፖሬሽን አይደለም። ተሙ ንጉሴ ብሮድካስቲንግ ኮርፖሬሽን። እሺ በቃ ተው በቃ ወደ ቀጣይ ቪዲዮ እንሄዳለን። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል፣ አፕሮቫል ሰጥተናችኋል። ነገር ግን ሰብስክራይብ እና ላይክ አላደረጋችሁም። ይሁን እኛ ባናያችሁ ላይ ያያችኋል። ሐሳባችሁን ኮሜንት ላይ ፍቅራችሁን ኮሜንት ላይ በውስጥ መስመርም ማስቀመጥ ትችላላችሁ። ምርትና አገልግሎቶቻችሁን ማስታወቅ የምትፈልጉ ድርጅቶችም ካላችሁ አናግሩን፣ ክፍት ነው። ቴንክ ዩ